የግብርና ሚኒስትር ክቡር ዶክተር ሰማ ጥሩነህ፣ የብልጽግና ፓርቲ ፖለቲካ አቅም ግንባታ ሚኒስትር ክቡር ዶክተር ጌታቸው መለሰ፣ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር፣ የተከበራችሁ የክልልና የአዲስ አበባ የህብረት ስራ ቤተሰቦች፣ ክቡራትና ክቡራን፣ በቅድሚያ የአዲስ አበባ ከተማ ህብረት ስራ ኮሚሽን ከኢትዮጵያ ህብረት ስራ ኮሚሽን ጋር በጋራ በተዘጋጀው የህብረት ስራ ማህበራት ሚና ከገበያ በላይ ነው በሚል መሪ ቃል በሀገር አቀፍ ደረጃ ለ10ኛ ጊዜና በአዲስ አበባ ከተማ ደረጃ ለ3ኛ ጊዜ የህብረት ስራ ማህበራት ኤግዚቢሽን ባዛር እና ሲምፖዚየም ከጥር 28 እስከ የካቲት 5 ቀን ድረስ በሚካሄደው የኤግዚቢሽን እና ባዛር የመክፈቻ ስነ ስርዓት ላይ ለመታደም በአዲስ አበባ ኤግዚቢሽን ማዕከል ላይ በመገኘታችሁ የተሰማኝን ልባዊ ደስታና አክብሮት እየገለጽኩኝ እንኳን በደህና መጣችሁ ለማለት እወዳለሁ። ክብርት ዶክተር አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክቡራትና ክቡራን፣ በሀገራችን በከተማችን የምርት አቅርቦት እጥረትና የዋጋ መናር በተለያዩ በውስጥና በውጭ ተጽዕኖዎች ምክንያት መጠነ ሰፊ ተግዳሮት እያጋጠመን ባለበት በዚህ ወቅት እንኳን የምግብ ዋስትና በዘላቂነት ለማረጋገጥ ዘርፈ ብዙ ተግባራት እያከናወነች ትገኛለች። በተለይ በስንዴ ምርት ራስን ለመቻል በቁርጠኝነት እየተሰራ ባለው ስራ በዓለም በአፍሪካ በሀገር አቀፍ ደረጃ እውቀትን በማግኘት ከምግብ ዋስትና ጋር ተያይዞ የነበረንን መጥፎ ታሪክ መቀየርና በጎ ተጽዕኖ መፍጠር ተችሏል። በዚህም ሂደት ውስጥ በሀገር አቀፍ ደረጃ የህብረት ስራ ማህበራት ሚና እጅግ በጣም የላቀ ሲሆን የስንዴ ምርት በማምረት ረገድ ግብዓቶችን በማቅረብ የአባላትን ምርት በመሰብሰብና እሴት በመጨመር ወደ ውጭ በመላክ የሀገራችን የገጠማትን የውጭ ምንዛሬ ችግር ለመፍታት በሀገር ኢኮኖሚ ግንባታ ላይ የበኩላቸውን አስተዋጽኦ እያበረከቱ መሆኑ ይታወቃል። ክብርት ዶክተር አዳነች አቤቤ የአዲስ አበባ ከተማ ከንቲባ፣ ክቡራንና ክቡራን፣ በመሆኑ በሀገራችን ሆነ በመዲናችን አዲስ አበባ ለረጅም ጊዜ ተንሰራፍቶ የቆየውን የተዛባ የገበያ ስርዓትና ህገወጥ ንግድ በሀገር አቀፍና በዓለም አቀፍ የተከሰቱ ቀውሶችን ካስከተሉት ኢኮኖሚያዊ ጫና ጋር ተዳምሮ የኑሮ ውድነት በማህበረሰባችን ላይ ተጽዕኖ እያሳረፈ ይገኛል። የከተማ አስተዳደሩ ይህንን ችግር ለመፍታት የህብረት ስራ ማህበራት ቁልፍ ሚና እንደሚጫወቱ በመገንዘብ የገበያ ድርሻቸውን ለማሳደግ አቅማቸውን ለማጠናከርና ያጋጠማቸውን የፋይናንስ እጥረት ለመፍታት ለነዋሪዋና ለዋና ዋና ግብርናና ለተመረጡ የኢንዱስትሪ ምርቶች ማቅረቢያ የሚሆን 1.4 ቢሊዮን ተዘዋዋሪ ፈንድ ብር በማመቻቸት ምርቶችን በብዛትና በተመጣጣኝ ዋጋ ማቅረብ እንዲችሉ ለ3 ዓመታት ሳያቋርጥ ድጋፍ ማድረጉ በአምስቱም መግቢያ በሮች ካስገነባቸው ዘመናዊ የገበያ ማዕከላት ለምርት ማከማቻ የሚሆኑ መጋዘኖችና ሌሎች የአቅም ግንባታ ሁሉን አቀፍ ድጋፎችን እያደረገ ይገኛል። በዚህ መሰረት በከተማችን የሚገኙ የህብረት ስራ ሸማች ማህበራት ከአምራች ገበሬዎች ህብረት ስራ ማህበራት ከኢንዱስትሪ ምርት አምራቾች አቅራቢዎችና በከተማችን በሌማት ትሩፋት መርሃ ግብር የተመረቱ ምርቶች ላይ አምራቹና ሸማቹን ቀጥታ በማገናኘት የገበያ ክፍተቶችን በመሙላት የተለያዩ የገበያ ትስስሮችን በመፍጠር በተፈቀደልን የተዘዋዋሪ ብድር በመጠቀም 520 ሺህ ኩንታል በላይ የተለያዩ የግብርናና የኢንዱስትሪ ምርቶችን በህብረት ስራ ማህበራት አማካኝነት በተመጣጣኝ ዋጋና ጥራት ለሸማች ህብረተሰብ ክፍል በማቅረብ ገበያውን ማረጋጋትና የምርት አቅርቦት ችግርን በመፍታት ውጤት ማስመዝገብ ችለናል። ክብርት ዶክተር አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክቡራትና ክቡራን፣ በከተማችን የሚገኙ ህብረት ስራ ማህበራት እየሰጡት ያለው አገልግሎት ከዚህ ይበልጥ ተደራሽ ለማድረግ በዘርፉ እየታዩ ያሉትን አገልግሎት አሰጣጥ፣ የመልካም አስተዳደርና የብልሹ አሰራር ችግሮችን ለመፍታት የከተማ አስተዳደሩ ለሴክተሩ በሰጠው ልዩ ትኩረት ከተጠሪ ተቋምነት በማውጣት ተቋሙ ከኤጀንሲ ወደ ኮሚሽን በማሳደግ የህብረት ስራ ማህበራት የመልካም አስተዳደር ችግሮችን በመቅረብ ለመደገፍና ለመፍታት ወደ ሪፎርም ተግባር በመግባት በቴክኖሎጂ የታገዘ ብቃት ባለው የሰው ኃይል የተሻለ አገልግሎት ለመስጠት እያከናወናቸው ያሉ ዘርፈ ብዙ ተግባራቶችን ለማስተዋወቅ የገጽታ ግንባታ ስራችንን ለመስራት ህብረት ስራ ማህበራት ምርትና አገልግሎታቸውን በማስተዋወቅ እየተደረጉ የሚገኙ ጥረቶችን በማጠናከር አስፈላጊ በመሆኑ የህብረት ስራ ኤግዚቢሽንና ባዛር ሲምፖዚየም እያከናወንን እንገኛለን።
ከመሪ ቃላችን መረዳት እንደሚቻለው በከተማችን የሸማች ህብረት ስራ ማህበራትን ጨምሮ ከ8,000 በላይ የተለያዩ አይነትና ባህሪ ያላቸው ህብረት ስራ ማህበራትን በማደራጀት በስራቸው 1.9 ሚሊዮን በላይ አባላትን የያዙ 35,000 ሰራተኞች ቀጥረው እያሰሩ ያሉና ከ6 ቢሊዮን ብር በላይ ካፒታል በማንቀሳቀስ የአባላትና የከተማ ነዋሪውን ኢኮኖሚያዊ ማህበራዊ ችግር በማቃለል አመታዊ ቁጠባ ከ3.5 ቢሊዮን ብር በላይ በመሰብሰብ 4.5 ቢሊዮን ብር ብድር በማበደር የቁጠባ ባህልን በማሳደግና ኢንቨስትመንትን በማስፋት ዜጎች ፍትሃዊ ኢኮኖሚያዊ ተጠቃሚነት እንዲሆኑ በማስቻል የገጠር ከተማ ኢኮኖሚ ማህበራዊ ትስስርን በማጠናከር የዜጎች የስራ ዕድል በመፍጠር ማህበራዊ አገልግሎትና በልማት ስራዎች ከፍተኛ ድጋፍ እያደረገ ይገኛል። በመጨረሻም እንደዚህ ፕሮግራም መሳካት አስተዋጽኦ ላበረከታቸው አካላት ሁሉ ምስጋናዬን እያቀረብኩ የዕለቱ የክብር እንግዳ እንዲጋብዙልኝ ዶክተር ጌታቸው መለሰን ወደ መድረክ ጋብዛለሁ። አመሰግናለሁ። ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባና የዕለቱ የክብር እንግዳ፣ ክቡር ዶክተር ግርማ መንጌ የግብርና ሚኒስቴር፣ ክቡር ዶክተር ሰማ ጥሩነህ በብልጽግና ፓርቲ የፖለቲካና የአቅም ግንባታ ዘርፍ ሚኒስቴር፣ የተከበሩ መሰረት ኃይሌ በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ፣ የተከበሩ አቶ ሰለሞን ላሌ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ፣ የተከበራችሁ የሕዝብ ተወካዮች ምክር ቤት የቋሚ ኮሚቴ አባላት፣ የተከበራችሁ የሁለቱ ኮሚሽን የህብረት ስራ ኮሚሽን ማለት ነው ከፍተኛ አመራሮችና ባለሙያዎች፣ ክቡራን የፌዴራልና የክልል ከፍተኛ አመራሮች፣ ክቡራን የህብረት ስራ ማህበራት ባለቤቶች እና አመራሮች፣ ክቡራን የግል ዘርፍ ተዋናዮችና የኢንዱስትሪ ባለቤቶች፣ ክቡራን የሚዲያ ባለሙያዎች፣ ጥሪ የተደረገላቸው እንግዶች፣ ክቡራትና ክቡራን፣ በቅድሚያ የህብረት ስራ ማህበራት ሚና ከገበያው በላይ ነው በሚል መሪ ቃል ከጥር 30 እስከ የካቲት 5 በገጠር በከተማ ህብረተሰብ መካከል የባህል የምርትና የማህበራዊ ትስስር እያጠናከረና የአምራቹን እና የሸማቹን የጋራ ተጠቃሚነት እያሳደገ ለቀናት የሚዘልቀው በአገር አቀፍ ደረጃ ለ10ኛ በአዲስ አበባ ከተማ ለ3ኛ ጊዜ በጋራ በምናከናውነው የህብረት ስራ ኤግዚቢሽን ባዛር የመክፈቻ ስነስርዓት ላይ ለመሳተፍ ጥሪያችንና ክብራችሁ በመገኘታችሁ የተሰማኝን ደስታና ያለኝን ታላቅ አክብሮት በኢትዮጵያ ህብረት ስራ ኮሚሽን እና በአዲስ አበባ ህብረት ስራ ኮሚሽን እንዲሁም በራሴ ስም ለመግለጽ እወዳለሁ። ሀገራችን ስንዴ ከማስገባት ወጣ ወደ ውጭ መላክ መጀመሯ፣ ለዚህም በዓለም አቀፍ ደረጃ የአግሪኮላ ሽልማት እውቅና መሰጠቱ የእናንተ የታታሪ የግብርና ቤተሰቦች አስተዋጽኦና የክቡር ጠቅላይ ሚኒስትር በሳል አመራር ውጤት በመሆኑ እንኳን ደስ አለን፣ እንኳን ደስ አላችሁ። ክቡራትና ክቡራን፣ በሀገራችን ዘላቂና ፍትሃዊ የኢኮኖሚ እድገት ለማምጣት መንግስት አዳዲስ የልማት ፖሊሲዎች፣ ስትራቴጂዎችና እቅዶች ነድፎ ዘርፈ ብዙ ጥረት በማድረግ በርካታ የኢኮኖሚና ማህበራዊ ውጤት ማስመዝገብ ችሏል። የህብረት ስራ ዘርፍም መንግስት የነደፈውን የልማት ፖሊሲ ስትራቴጂ እቅዶችን ሁሉ ለማድረግ ይቻል ዘንድ በገጠርና የከተማ የልማትና የኢኮኖሚ ትስስር እንዲፈጠር የራሱን ሚና በመጫወት ላይ ይገኛል። የሀገራችን የህብረት ስራ ማህበራት ከሚያከናውናቸው ተግባራት መካከል የግብርና ቴክኖሎጂ ሽግግር ቀጣይነት እንዲረጋገጥ የአርሶ አደሩና አርብቶ አደሩ የቅድመ ድህረ ምርት ቴክኖሎጂዎች እና ግብዓቶች የመጠቀም ባህል ማሳደግ፣ ለአርሶ አደሩና ለአርብቶ አደሩ ምርቶችን የተሻለ ገበያ ማፈላለግ፣ የሀገር ውስጥ ግብይት ስርዓት ጤናማ እንዲሆን ማድረግ፣ በውጭ ግብይት በመሳተፍ ሀገራዊ ኢኮኖሚ እድገት እንዲሻሻልና የህብረት ስራ ማህበራት ህጋዊነታቸውን እና ጤንነታቸው እንዲጠበቅ በገጠር አግሮ ኢንዱስትሪ እንዲስፋፋ የበኩላቸውን አስተዋጽኦ ማድረግ እንዲሁም የቁጠባ ባህልና ኢንቨስትመንትን ማሳደግ ዋና ዋናዎች ናቸው። ክቡራትና ክቡራን፣ የሀገራችን የህብረት ስራ እንቅስቃሴ ከላይ የተጠቀሱት ተግባራቶች በማከናወን በርካታ ስኬቶች ቢጎናጸፉም ቀጣይነት ያለው እድገት እንዳይኖራቸው የሚገድቧቸው በርካታ ማነቆዎች ከፊታቸው ተደቅነውባቸዋል። ከእነዚህ ማነቆች መካከል በውስጥ አሰራራቸው የተጠናከረ አለመሆን፣ የአባላት ተጠቃሚነት በሚፈልገው ደረጃ አለመረጋገጥ፣
አማካኝ የአባላት ቁጥር ዝቅተኛ መሆን፣ ካፒታላቸውና የገበያ ድርሻቸው በሚፈልገው ደረጃ አለማደግ፣ የሚሰጧቸው አገልግሎቶች አለመዘመናቸው፣ የማህበራቱና የአደረጃጀት አፈጻጸም የማስፈጸም አቅም ውስንነትና ከሚመለከተው መንግስታዊና መንግስታዊ ካልሆኑ ሀገራት ጋር የሚደረግ ድጋፍ ጠንካራና የተቀናጀ አለመሆን ጥቂቶቹ ናቸው። በዚህም የተነሳ በአሁኑ ወቅት የህብረት ስራ ሴክተር የዘርፉን እድገት መንግስት እየተገበረ ካለው ሀገር በቀል ኢኮኖሚ ማሻሻያ ጋር ለማጣጣም ሪፎርም ሂደት ውስጥ እንገኛለን። በዚህ መሰረት የዘንድሮ የህብረት ስራ ኤግዚቢሽን ባዛር እና ሲምፖዚየም ስናዘጋጅ የሀገራችን የህብረት ስራ ዘርፍ ባለፉት ዓመታት ያስመዘገባቸውን መልካም ተሞክሮዎች ለማስፋት የዘርፉን ክፍተቶች በማረም በቀጣይ በዓለም አቀፍ ደረጃ ዘርፉ የደረሰበትን እድገት ደረጃ ያገናዘበ እድገት ለማምጣት በትብብር መንፈስ ሁላችንም እጅና ጓንት ሆነን የምንተባበርበት ሆነን መሆኑን ማዕከል አድርገን ነው። የህብረት ስራ ማህበራት ሚና ከገበያው በላይ በሚል መሪ ቃል ላይ እንዲያጠነጥን የታሰበው የህብረት ስራ ማህበራት ከገበያ ያለፈ ዘርፈ ብዙ ሀገራዊ ፋይዳ ያላቸው ህዝባዊ ተቋማት መሆናቸውን በተጨባጭ ተሞክሮች በማሳየት የህብረት ስራ ማህበራት እንቅስቃሴን መደገፍ ማለት የዘላቂ ልማት ግንባታና የብልጽግና ጉዟችን መዳረሻውን ማድረግ መሆኑን የምናስመዘግብበት ነው። በመሆኑም የምግብ ዋስትና ለማረጋገጥ ማህበራዊ ኢኮኖሚ ፍትሃዊነታችን ለማስፈን ብሎም የፋይናንስ አካታችነትን ለማሳደግ ሁነኛ መሳሪያ የሆኑት የህብረት ስራ ማህበራት መደገፍ ለነገ የሚባል ተግባር አይደለም። ክቡራትና ክቡራን፣ የህብረት ስራ ኤግዚቢሽንና ባዛር የአርሶና የአርብቶ አደሩ ምርቶች ለሸማቹ ህብረተሰብ በማስተዋወቅና በቀጥታ ግብይት በተመጣጣኝ ዋጋ ለተጠቃሚ እንዲሆን ከማስቻል ባለፈ በአምራቹና ሸማቹ የህብረት ስራ ማህበራት መካከል ዘላቂ የገበያ ትስስር እንዲፈጠርና የገጠር ከተማ ባህል የማህበራዊ የምርትና ኢኮኖሚ ትስስር እንዲጠናከር አይነተኛ ሚና አላቸው። ዘንድሮ በሀገር አቀፍ ደረጃ ለ10ኛና በአዲስ አበባ ከተማ ደግሞ ለ3ኛ ጊዜ በጋራ በምናከናወነው የኤግዚቢሽንና ባዛር ከመላ ሀገራችን ክፍሎች የተወከሉ 105 አምራቾችና 114 ሸማች የህብረት ስራ ማህበራት የሚሳተፉበት ከ400 በላይ የተለያየ ምርት የግብርና ምርቶች እና ፍጆታ እቃዎች በጥራትና በብዛት በተመጣጣኝ ዋጋ የሚቀርቡበት ከ30 ሺህ ኩንታል በላይ ሰብል ምርት የሚቀርብበት እንዲሁም ከ80 ሺህ ኩንታል በላይ የግብይት ውል መፈራረም የሚቻልበት ይሆናል። ከግብርና ፍጆታ ምርቶች ግብይት ባሻገር የህብረት ስራ ማህበራት ለአባላት ተጠቃሚ ብሎም ለሀገራዊ ማህበራዊ ኢኮኖሚያዊ ልማት በተጨባጭ ምን እንደሚሰሩ ለህብረተሰብ ግንዛቤ የሚያስጨብጥ ኤግዚቢሽን መርሃ ግብር ይካሄዳል። ኤግዚቢሽን እና ባዛሩ ከ100 ሺህ በላይ የከተማው ህብረተሰብ እንደሚጎበኘው ይጠበቃል። በመሆኑም አምራቾች እና ሸማች የህብረት ስራ ማህበራት ዘላቂ የእርስ በርስ ግብይት ትስስር በመፍጠር በመዲናችን የሚፈለገውን ምርት በጥራት በተመጣጣኝ ዋጋ ለህብረተሰቡ በማቅረብ የግብይት ስርዓቱን ጤናማ እንዲሆን የድርሻቸውን እንደሚወጡ ከአደራ ጭምር ጋር ለማሳሰብ ወዳለሁ። በመጨረሻም ለዚህ ዝግጅት መሳካት ከጎናችን በመቆም በፋይናንስ፣ በሀሳብ፣ በቁሳቁስ ድጋፍ ላደረጋችሁ ግለሰቦች፣ ተቋማት በሙሉ ያለኝን ታላቅ ምስጋና በኢትዮጵያ ህብረት ስራ ኮሚሽን እና በራሴ ስም እያቀረቡኝ ይህ ሁነት እንዲህ በአማረ መልኩ ደምቆ ዓላማው እንዲሳካ በአጭር ጊዜ ለተባበራችሁ በሙሉ በተለይም የስርዓተ ምግብ ማጠናከሪያ ፕሮግራም ኤፍኤስአርቢ ከፍተኛ ምስጋና ያቀረቡኝ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባና የዕለቱ የክብር እንግዳ መልእክት በማስተላለፍ ኤግዚቢሽንና ባዛሩ በይፋ እንዲከፍቱልን ክቡር ዶክተር ግርማ መንቴ የግብርና ሚኒስቴር መልእክት በማስተላለፍ እንዲጋብዙልን በታላቅ አክብሮት እጠይቃለሁ። አመሰግናለሁ። ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ የተከበራችሁ የህዝብ ተወካዮች ምክር ቤት የግብርና ቋሚ ኮሚቴ አባላትና እንዲሁም ክቡር ዶክተር ሰማ ጥሩነህ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ማዕከል የመልካም አስተዳደርና አደረጃጀት ሚኒስትር፣ ክቡራን ጥሪ የተደረገላችሁ ከፍተኛ የመንግስት ስራ ኃላፊዎች፣ ክቡራትና ክቡራን፣ ከሁሉ በማስቀደም አገራችን ኢትዮጵያ በተለይም ጀግኖች አባቶች እና እናቶቻችን የሀገራችንን ሉዓላዊነት በማስከበር በአድዋ ላይ የጻፉትን ታሪክ የዚህ ዘመን አሁን ያለን ትውልድ ደግሞ የሀገራችንን የምግብ ሉዓላዊነት ለማስከበር
አገራችን ኢትዮጵያ በክቡር ጠቅላይ ሚኒስትራችን አመራር የስርዓተ ምግብ ሽግግርን በመፈጸም ላሳየነው ምሳሌያዊ እርምጃ በዓለም የግብርና እና የምግብ ድርጅት ለተሰጠው ከፍተኛ እውቅና ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። ዛሬ እዚህ የተገናኘንበት ዋናው ዓላማ የህብረት ስራ ማህበራት ሚና ከገበያም በላይ በሚል መሪ ቃል ከጥር 30 እስከ የካቲት 5 ቀን አገር አቀፍ ደረጃ ለ10ኛ ጊዜ እንዲሁም በአዲስ አበባ ደረጃ ደግሞ በ3ኛ ጊዜ በሚካሄደው የዚህ ኤግዚቢሽን እና ባዛር የመክፈቻ ስነ ስርዓት ላይ በመካከላችሁ ተገኝቼ በራሴና በኢፌዴሪ ግብርና ሚኒስቴር ስም ይህንን መልእክት ለማስተላለፍ እድሉን ስላገኘው የተሰማኝን ደስታ እየገለጽኩ እንኳን ደስ አላችሁ ማለት ፈልጋለሁ። እንደገና ክቡራንና ክቡራት፣ ይህ አገር አቀፍ የህብረት ስራ ማህበራት ኤግዚቢሽን እና ባዛር ከባለፉት ዓመታት ለየት የሚያደርገው የሀገራችን የህብረት ስራ ማህበራት ከምን ጊዜውም በላይ በገበያው ላይ ተወዳዳሪ ለማድረግ ብሎም ገበያን ለማረጋጋት የሚያስችል አቅም እንዲፈጥሩ ለማስቻል ታላቅ የሆነ ሪፎርም በጀመርንበት ወቅት በመሆኑ ከባለፉት 9 ዙር ሁነቶች ልዩ ያደርገዋል። የሀገራችን የህብረት ስራ ማህበራት የአባላትን የልማት ተጠቃሚነት በማረጋገጥ ብቻ ሳይወሰኑ ህዝብን እንደ ዋነኛ የልማት ኃይል በተደራጀ የህዝብ ተሳትፎ እንቅስቃሴ ውስጥ በማስገባት በሀገራችን የተጀመረውን ሁሉን አቀፍ የለውጥ እድገት ወደ ላቀ ደረጃ ለማሸጋገር የዜጎችን ፍትሃዊ ተጠቃሚነት ማረጋገጥ የሚያስችሉ ራስ አገዝ ተቋማት ናቸው። በተለይም በሀገራችን ግብርናን በማዘመንና ምርትና ምርታማነትን ለማሳደግ ብሎም ሙሉ በሙሉ በምግብ ራሳችንን ለመቻል የሚደረገው ከፍተኛ ጥረት ውስጥ በመሳተፍ በግብርና ግብዓት ቴክኖሎጂ አቅርቦት፣ አግሮ ፕሮሰሲንግ፣ የግብርና ምርቶች ግብይት፣ በውጭ ንግድ መዳረሻ በማስፋት በገንዘብና ቁጠባ ብድር፣ በስራ ዕድል ፈጠራ መስክ ትልቅ አስተዋጽኦ ከማበርከታቸውም በላይ በከተሞቻችን ደግሞ የሸማቹን ህብረተሰብ የኑሮ ውድነት ለመቀነስ ግብርና መር ኢኮኖሚ ሽግግርን ለማፋጠን ብርቱ ጥረት በማድረግ ላይ ይገኛል። ከዚህም ባሻገር አርሶ አደሩና አርብቶ አደሩ ምርት በግብዓትነት የሚጠቀሙ ኢንዱስትሪዎችን በማቋቋም በግብርና ምርት ላይ እሴት በመጨመር የአባላትን ነፍስ ወከፍ ገቢ ለማሳደግ ኑሯቸው እንዲሻሻል ከማድረግ ባሻገር ለዜጎች የስራ መስክ በማስፋፋት ፍትሃዊ ተጠቃሚነትን እያረጋገጡ ናቸው። የህብረተሰባችንን ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት የህብረት ስራ ማህበራት አስፈላጊነት የሚያጠያይቅ አይደለም። ለአብነትም ያህል በከተማም ሆነ በገጠር የሚኖረው ህብረተሰብ የቁጠባ ባህል እንዲዳብር በማድረግ ረገድ ህብረት ስራ ማህበራት ከፍተኛ ሚና እየተወጡ ይገኛሉ። የዜጎች የህብረት ስራ ማህበራት የስራ ዕድል ተጠቃሚነትም ከጊዜ ወደ ጊዜ እየጨመረ መጥቷል። ልማትን በማስፋፋት የግብርና ምርታማነትን ከየትኛውም ዓመት በእጅጉ የተሻለ ውጤት ማምጣት ቢቻልም የገበያ ትስስር፣ ዘመናዊ የእርሻ መሳሪያዎች እና የግብርና ምርት ማቀነባበሪያ ኢንዱስትሪዎች፣ የገበያ መሰረት ልማትና ዘላቂ የገበያ ችግሮች ዛሬም ዘርፉን እየፈተኑ ካሉ ማነቆዎች መካከል ተጠቃሾቹ ናቸው። የግብርና ሚኒስቴርና ተጠሪ ተቋማት ምርትና ምርታማነትን በማሳደግ አሁንም ምርትን በመጨመርና በተጨማሪ በማምረት በከተማም በገጠርም የህዝባችንን የኑሮ ውድነት ጥያቄ ለመፍታት ከእናንተ ጋር እንደምንሰራ በዚያው አጋጣሚ ላረጋግጥላችሁ ፈልጋለሁ። በመቀጠል ክብርት ካንቲባ ወደዚህ መጥተው መልእክት እንዲያስተላልፉ በአክብሮት ጋብዛለሁ። ክቡር ዶክተር ግርማ መንቴ የግብርና ሚኒስትር፣ ክቡር ዶክተር ሰማ ጥሩነህ በጠቅላይ ሚኒስትር ጽሕፈት ቤት የመልካም አስተዳደርና የሲቪክ ማህበራት አማካሪ ሚኒስቴር፣ ክቡራን የፌዴራልና የአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን ኮሚሽነሮች፣
ከሁሉም የሀገራችን ክልሎች ምርታችሁን ይዛችሁ በዚህ የኤግዚቢሽን ቦታ ላይ ባዛር ላይ የተገኛችሁ ሁሉ እንኳን በሰላም መጣችሁ። እንኳን ለ10ኛው ኤግዚቢሽንና ባዛር ፕሮግራም አደረሳችሁ ማለት እወዳለሁ። በዚህ አጋጣሚ ሀገራችን ኢትዮጵያ በምግብ ዋስትና ራሷን በመቻል እንዲሁም የተመጣጠነ ምግብ አቅርቦት በዘርፉ የሀገር ሉዓላዊነትን ማስከበር በሚቻልበት ረገድ ባሳየችው ውጤታማ ስራ ክቡር ጠቅላይ ሚኒስትራችን በዓለም መድረክ ላገኙት ሽልማት ላደረጋችሁትም አስተዋጽኦ በራሴና በከተማው አስተዳደር ስም እንኳን ደስ ያለን እንኳን ደስ ያላችሁ ማለት እወዳለሁ። ከሰራን እንለወጣለን፣ ከተጋን ተወዳዳሪዎች እንሆናለን፣ ከጊዜያዊ ችግሮቻችን እንላቀቃለን፣ ዘላቂ ግቦቻችንንም እናሳካለን። ይሄ በግብርና ዘርፍ ያሳየነው ውጤት አይነተኛ ምስክር ነው። ህብረት ስራ ማህበራት ደግሞ በዚህ በኩል አስተዋጽኦአቸው ትልቅ ነው። በተለይም የስራ ባህልን በማዳበር ተደራጅቶ አብሮ በመስራት በመማማር ምርቶችን በጥራት በማቅረብ የግብይት ሰንሰለቶችን በማሳጠር የግብይት እጥረቶችን በመቅረፍ አጠቃላይ በህብረተሰባችን ላይ በዚህ በኩል የሚታየውን ጫና ከመፍታት ባለፈ ለዘላቂ ግቦቻችን መሳካት ትልቅ አስተዋጽኦ አላቸው። እነኚህን ትልቅ አስተዋጽኦዎች በተሟላ ሁኔታ ውጤታማ በሆነ መንገድ በዘላቂነት ለመተግበር ህብረት ስራ ማህበራትን ማቀናጀት፣ መደገፍ፣ ማብቃት እጅግ በጣም አስፈላጊ ነው። ህብረት ስራ ማህበራት በሚገባ ከተደገፉ ከበቁ በተገቢ ሁኔታ የተቋቋሙለትን ዓላማ መፈጸም ከቻሉ በርካታ የህብረተሰባችን ችግር ይቀረፋል። በዘላቂነትም ራሳችንን በምግብ ከመቻል አልፈን የብልጽግና ግባችንን ለማሳካት የሚያስችሉንን ውጤታማ ስራዎች መስራት እንችላለን። በህብረተሰባችን ውስጥ በአሁኑ ሰዓት የሚታየው የኑሮ ውድነት በአጠቃላይ የግብይት ሁኔታው የፈጠረውና ሰው ሰራሽ ምክንያቶች የሚበዙበት እንደሆነ ማስተዋል እንችላለን። ከሌላው የግብይት ስፍራ ከህብረት ስራ ማህበራት ጋር የምናደርገው ግብይት ልዩነት የሚታይበት በእውነት ከተቋቋሙለት ዓላማ አንጻር እንደሆነ ማየት ይገባናል። በተለይም ምርትን በጥራት ማቅረብ፣ ምርትን እጥረት በመቅረብ በተመጣጣኝ ዋጋ ማቅረብ፣ በጊዜው ማቅረብ እነኚህ በትክክል በህብረት ስራ ማህበራቶቻችን በኩል እየተገበሩ እንደሆነ ማየት እንችላለን። ነገር ግን በቂ አይደለም። ህብረት ስራ ማህበራቶቻችን በተቋቋሙለት ዓላማ ልክ መተግበር ላይ ያሉባቸውን እጸጾችና ድክመቶችም በፍጥነት መቅረፍ ጊዜ የማይሰጠው ጉዳይ። የተቋቋሙለት ዓላማ የሆኖ ሳለ እንደ ማንኛውም ነጋዴ አንዳንድ ጊዜ የእንግልት ቦታ ሲሆኑ የምንመለከትበት አጋጣሚዎች ቀላል አይደሉም። በተለይም ለማህበረሰቡ ተብሎ በተለያየ መንገድ በድጎማ የሚቀርቡትን ምርቶች በጥራትና በተገቢው ሰዓት ለሚገባው ማህበረሰብ ማቅረብ ላይ ያለው ክፍተት መቀረፍ ይገባዋል። ህብረት ስራ ማህበሮቻችን ውስጣቸው በተገቢ ሁኔታ ሪፎርም በመደረግ ለህብረተሰቡ የቅርብ ተደራሽ በቅንነትና በትጋት የሚያገለግሉ መሆን ላይ አቅማቸውን መገንባት የዘመኑን ቴክኖሎጂ የሚጠቀሙ ማድረግ አስፈላጊ ነው። ይሄንን ደግሞ ለነሱ ለህብረት ስራ ማህበራት አመራርና አደረጃጀት ብቻ ምንተው ሳይሆን በየቦታው ያለነው አመራር ተገቢውን ድጋፍ መስጠት፣ ቀረብ ብሎ መከታተል፣
ቀረብ ብሎ ችግራቸውን መለየት በፍጥነት መቅረብና በተገቢ ሁኔታ የሚያስፈልጋቸው ግብአቶች እንዲሟላላቸው ማድረግ አስፈላጊ ነው። በዚህ ረገድ ይሄ ባዛር ብዙ ልምድን ለመቀያየር እርስ በርስ ለመማማር ምርትን በጥራት በጊዜው ለማቅረብ በቅርብ በጋራ በዘላቂነት ለመስራት አስተዋጽኦ አለው። እንደ አዲስ አበባ አስተዳደር ህብረት ስራ ማህበራት ለከተማው ነዋሪ የጀርባ አጥንት ናቸው ብለን ነው የምንመለከተው። አዲስ አበባ የግብርና ምርቶችን በብዛት የማታመርት ከተማ ብትሆንም ትልልቅ የገበያ ማዕከላትን በመገንባት ለአምራቹ ለሸማቹ ምቹ ሁኔታ መፍጠር ችላለች። እናንተ በትክክል ከሰራችሁ የሰራናቸው የገበያ ማዕከላት የእናንተ ናቸው። ምርታችሁን በጥራት በተመጣጣኝ ዋጋ የግብይት ሰንሰለቱን ባሳጠረ መልክ መታችሁ ልታቀርቡበት ልትሸጡበት ለከተማችሁ ነዋሪዎችም ተደራሽ ልትሆኑበት ትችላላችሁና በአግባቡ እንድንጠቀምበት በጋራ ማደጋችንንና የሀገራችንን ለውጥ ማፋጠን ላይ እጅ ለእጅ ተያይዘን መስራትን እንደ ትልቅ መርህ ይዘን እንድንጓዝ በዚህ አጋጣሚ አደራ ማለት እወዳለሁ። ይሄ የንግድና ባዛር ኤግዚቢሽን በተሳካ ሁኔታ በዚህ ስፍራ ላይ እንዲተገበር በማድረግ በኩል አስተዋጽኦ ያደረጋችሁ የግብርና ሚኒስቴር፣ ህብረት ስራ፣ የፌዴራል ህብረት ስራ ኮሚሽን፣ የአዲስ አበባ ህብረት ስራ ኮሚሽን እንዲሁም ከሁሉም ክልል ምርታችሁን ይዛችሁ እዚህ የቀረባችሁትን ሁሉ ከልቤ ማመስገን እወዳለሁ። ቆይታችሁ ያማረ የምትማማሩበት የበለጠ ውጤታማ ለመሆን ደግሞ በዘላቂነት አብራችሁ ለመስራት ትስስር የምትፈጥሩበት ይሁንላችሁ እላለሁ። ከልቤ አመሰግናለሁ።